የጥበብ መጀመሪያው እግዚአብሔርን መፍራት ነው ማለት ተምሮ ፕሮፌሰር መሆን ማለት አይደለም። ያለ እግዚአብሔር ፍቅር አህዳዊነት የለም። ያለ ህዝብ ዓለም አቀፋዊነት ስርዓት የለም። ያለ ትውልድ አህጉራዊነት ጸጋ የለም። ያለ ቤተሰብ ህብረተሰባዊነት ሚዛን የለም። ያለ ሀገር ማህበራዊነት ህግ የለም። በግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ በመዳን የተቋረጠብንን የአንድ አባት የተቀባ ህይወት ቤተሰብ ሰው ተዋህዶ ግብረ ገብ ልምድ ወይም ሰዋሰው ትምህርት ቤትን እናስመልስ። በእኛ ኢትዮጵያውያን መዳኛ የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ አለን። ታዲያ እኛ ኢትዮጵያውያን በዚህ በኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ከዳንን ዓለምንም ወይም የዓለም ጨለማ ዕውቀትንም በዚህ በኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ወደ ብርሃን ዕውቀት እንቀይራለን። ስለዚህ በብርሃን ዕውቀት ደግሞ ሰውን ከጨለማ ዕውቀት እናድናለን። ቅድሚያ ግን ራሳችን በራሳችን የግዕዝ ጥበብ መዳን አለብን። በዚህ ግዕዝ ጥበብ ውስጥ የሳይንስ ፎርሙላ፣ የቴክኖሎጂ ቀመር አለ። ስለዚህ አሁን ያለ ሳይንስ ፎርሙላና ያለ ቴክኖሎጂ ቀመር በሳይንስና ቴክኖሎጂ ስምና ካባ ወንጀል እየተሰራ ያለውን ይህን ወንጀል እናስቆማለን። ምን ማለት ነው? መዋቅር ጦርነትን ፈጥሮብናል። ትምህርት ወንጀልን ፈጥሮብናል። ፖለቲካ ፍልስፍናው ጥፋትን ፈጥሮብናል እና ሃይማኖት ዕውቀት ችግርን ፈጥሮብናል። በዚህ ምክንያትና ሳቢያ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደርና ክህደት ተፈጥሮብናል። ስለዚህ ነው የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ የሚያስፈልገን። ስለዚህ እኛ ኢትዮጵያውያን ዓለምን ማዳን ከፈለግን እንችላለን። ነገር ግን መጀመሪያ ራሳችን በግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ በመዳን የተቋረጠብንን የአንድ አባት የተቀባ ህይወት ቤተሰብ ሰው ተዋህዶ ግብረ ገብ ልምድ ወይም ሰዋሰው ትምህርት ቤትን እናስመልስ። በአስኳላ ጃንሆይ የቀየሩትን ካላስመለስን የቤተሰብ ግብረ ገብን እኛ እንግዲህ አባት ፈጣሪ የመፍራት ነፃነቱን ዘግቷል። ልጅ አባት የማፍቀሩን ጸጋ አፍርሷል። ቤት ልጅን የማመን ሚዛኑን አቋርጧል። እናት ቤቷን የመውደድ ህጓን በርዛለች። አፍ መፍቻ እናቱን የማክበር ህግ በርዟል እና ትምህርት አፍ መፍቻን የማገልገል ፍትሁን ሰውሯል። ስለዚህ ነው እኛ በኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ መዳን ያለብን። ስለዚህ የዳነ ያድናል፣ ያወቀ ያሳውቃል፣ የኖረ ያኖራል። አሁን በዚህ ጥበብ ካልዳንን መረጋጋት አይኖረንም፣ ወይም አሁንን በስራ ልንኖር አንችልም። ከዳንን አሁንን በስራ እንኖራለን። ስለ ትላንት አናወራም፣ ስለ ነገም አንጨቃጨቅም። እኛ ዛሬ በዛሬ ማንነት ነው ያለነው። ዛሬን እናስባለን፣ አሁንን እንሰራለን። አሁን በሰራነውና ዛሬ ባሰብነው ጥበብ የነገን ጉድለት እንሞላለን፣ የትላንትንም ስህተት እናርማለን። ስለዚህ እኛ ኢትዮጵያውያን ዓለምን ማዳን ከፈለግን የምንችል እኛ ኢትዮጵያውያን ብቻ ነን። ይኸው ኢትዮጵያ አልፋና ኦሜጋ ግዕዝ ጥበብ ስላላት እና ምንድነው በዚህ አልፋና ኦሜጋ ግዕዝ ጥበብ ነው። ስለዚህ አሜሪካ መነሻ ታሪክ መሻገሪያ ዘመናዊ መድረሻ ምሳሌ የላትም። ስለዚህ ሀያል የተባሉት ሀገራት ሀያላን ናቸው፣ በለጸጉ
አደጉ የተባሉት ሀገራት ከቁስ አካላዊ ከኒኩለር ጦር መሳሪያ ጡንቻና ከዶላር ብር ኃይል ውጪ ያላቸው ምን አላቸው? የሚመራቸው የዶላር ብር ኃይል ነው። የሚገዛቸው የኒኩለር ጦር መሳሪያ ጡንቻ ነው። ስለዚህ እኛ ግን የሚያኖረን አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነው። ስለዚህ እግዚአብሔር ፍቅር ያኖረናል። ሥላሴ ቃል ማንነት ያሳየናል። ኢየሱስ ጊዜ ነፃ ፈቃድ ያሻግረናል። ስለዚህ እኛ የእግዚአብሔርን ኦሜጋ ነፃነት ምሳሌ፣ የሥላሴ ሕዝብ ግዕዝ ስርዓት ሰላምን፣ የኢየሱስ ትውልድ ወንጌል ጸጋ ዘመናዊን፣ የዳዊት ቤተሰብ መዝሙር ሚዛን ግብረገብ ልምድን፣ የሙሴ ሀገር ኦሪት ሕግ ባህልን፣ በባህል የለማን በግብረገብ ልምድ ሀብታም በዘመናዊ ያደግን በሰላም የበለጸግን እና አሁንን ከአልፋና ኦሜጋ ዘላለም ከሰራዊት ጌታ እግዚአብሔር ፍቅር ቅጽበት የምንኖር እኛ ኢትዮጵያን ዛሬ ግን እግዚአብሔርን ክደናል። ፈሪሃ እግዚአብሔር ሰው የለም። ሥላሴ ሕዝብን ዘግተናል። ሰላም የለም። ኢየሱስ ትውልድን አፍርሰናል። ዘመናዊ የለም። ዳዊት ቤተሰብን አቋርጠናል። ግብረ ገብ ልምድ የለም። ሙሴ ሀገርን በርዘናል። ባህል የለም። ስለዚህ በፈርዖን መንግስት በፖለቲካል ሳይንስ ርዕዮተ ዓለም በነ ማርክስ ኤንግልስ የቁስ አካላውያን ርዕዮተ ዓለም የፖለቲካል ሳይንስ ርዕዮተ ዓለም ቅዠት ዲሞክራሲ ውስጥ ነን ያለ ነው። ያለ እግዚአብሔር ፍቅር አህዳዊነት የለም። ያለ ህዝብ ዓለም አቀፋዊነት ስርዓት የለም። ያለ ትውልድ አህጉራዊነት ጸጋ የለም። ያለ ቤተሰብ ህብረተሰባዊነት ሚዛን የለም። ያለ ሀገር ማህበራዊነት ህግ የለም። ያለ ዜጋ ድርጅታዊነት ግዴታ የለም። ያለ ብሔር ብሔራዊነት ፍትህ የለም። ስለዚህ በነጭ ቀለም እና በዘረኝነት በቁስ አካላውያን ወይም በኢሉሚናንቲ ፖለቲካል ሳይንስ በቅዠት ዲሞክራሲ የዶላር ብር ኃይል እየመራን የኒኩለር ጦር መሳሪያ ጡንቻ እየገዛን እንጂ ዛሬ ፈሪሃ እግዚአብሔር ሰው ጠፍቷል። ስለዚህ ይህን ልናስመልስ የምንችለው በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል እውቀት በማመንጨት በማፍለቅ በማውረድ በማስተንተን ነው። ለዚህ ደግሞ እኔ የኢትዮጵያዊ ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ ከኢትዮጵያ ግዕዝ ጥበብ ውስጥ የሳይንስና ቴክኖሎጂ ፎርሙላና ቀመር ግኝት ባለቤት ነኝ። ስለዚህ እኔ ጋር የሳይንስ ፎርሙላ የቴክኖሎጂ ቀመር አለ። በዓለም በአሜሪካ ሃርቫርድ ዩኒቨርሲቲ፣ በእንግሊዝ ኦክስፎርድ ዩኒቨርሲቲ፣ በዓለም በአጠቃላይ የትም የሳይንስ ፎርሙላ የለም፣ የቴክኖሎጂ ቀመር የለም። በኢትዮጵያ ግዕዝ ጥበብ ውስጥ የሳይንስ ፎርሙላ የቴክኖሎጂ ቀመር አለ። ይህንንም አውጥቼ ዓለምን በዚህ እናድናለን። ስለዚህ ኢትዮጵያ ብቻ ናት እኛ ኢትዮጵያውያንን ልታድን የምትችል፣ እኛም በግዕዝ ጥበቧ ድነን ማዳን የምንችል። ስለዚህ በዚህ ከፍታ ዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ይህን ዓለም አቀፋዊ እናድርግና ከገባንበት ጦርነት፣ ወንጀል፣ ጥፋት፣ ችግር፣ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደርና ክህደት ዛሬ በግዕዝ ጥበብ እንዳንና ዓለምን ዩኒቨርስን እናድን በማለት መልእክት አስተላልፋለሁ። ያለ ኢትዮጵያ ግዕዝ ጥበብ መዳኛ የለንም። ዛሬ ህዳሴያችን የኢትዮጵያ ግዕዝ ጥበብ ነው። ስለዚህ ይሄን አስተነትናለሁ። እባካችሁን መዋቅርን የምንገለገለው ትምህርትን ደፍረን ስንገዛ ነው። ትምህርትን ደፍረን የምንገዛው ፖለቲካ ፍልስፍናን አሸንፈን ስንመራ ነው። ፖለቲካ ፍልስፍናን አሸንፈን የምንመራው ሃይማኖት ዕውቀት ህግን ስናከብር ነው። ሃይማኖት ዕውቀት ህግን የምናከብረው ሰብአዊነት
ሙያ፣ ሀብት፣ ሚዛን፣ እሴትን ስንጠብቅ ነው። የሰብአዊነትን ሙያ ሚዛን የምንጠብቀው በእምነት ክህሎት፣ ጸጋ ስንሻገርና ወደ እውነት፣ ጥበብ፣ ስርዓት፣ ወደ ሰላም ተመልሰን ስናስብ ነው። ይህም የእውነት ሰላም ጥበብን የምናስበው ደግሞ የአልፋና ኦሜጋ የሰራዊት ጌታ እግዚአብሔር ፍቅርን ስንፈራ ነው። ስለዚህ ፈሪሃ እግዚአብሔር ሰው እንሁን እና የጥበብ መንገድ ይኑረን። አመሰግናለሁ። እንገናኛለን።